ሰይጣን እናንተን እንደገለባ ሊበትናችሁ እንዳጃል ሊጠረጥራችሁ ከኔ ተካሰሰ። ነገር ግን ወአንተ ሰአልኩ በእንቲአክሙ ከመይድክም ሃይማኖትክሙ፣ እኔ ግን ሃይማኖታችሁ እንዳይደክም በሃይማኖት እንድትጸኑ ሃይማኖታችሁ እንዳትክዱ በገንዘብ እንዳትለወጡ አጸናችሁ አለው ቅዱስ ጴጥሮስን። ይህንን ካለ በኋላ ወአንተኒ ተመይጠከ አነኦሙ ለኀዊከ፣ አንተም ተመልሰህ ወደ ሃይማኖት ተመልሰህ ወንድሞችህን አጽናቸው፣ ወንድሞችን አረጋጋቸው፣ በሃይማኖት እንዲጸኑ አድርጋቸው አለው። ቅዱስ ጴጥሮስ ምን አለ? ክርስቶስ ይህን የተናገረው እንደሚሰቀል እንደሚገረፍ ወደ አደባባይ እንደሚወጣ ስለሚያውቅ እኔ ስለያችሁ እንዳትበተኑ፣ እኔ ስለያችሁ እንዳትደነግጡ፣ እኔ ስለያችሁ እናንተ በስጋ እንጂ በመንፈስ የተለያችሁ እንዳይመስላችሁ አብሬያችኋለሁ ለማለት ነው። ይህንን ሲለው ምን አለ ቅዱስ ጴጥሮስ? እኔስ አለ ወአንሰኬ አሐውር ምስሌከ ውስተ ኢየሩሳሌም፣ እኔስ ከአንተ ጋራ ወደ ኢየሩሳሌም ወይም ወደ ቀራንዮ አደባባይ አብሬ እሄዳለሁ። እመኒ ለተሞቅሖ ለእስራትም ቢሆን አብሬ እሄዳለሁ፣ ወይም እመኒ ለመዊት ለመሞትም ቢሆን አብሬ እሄዳለሁ አለው ይላል። ከዚያ ቅዱስ ጴጥሮስ እንደሚፈራ እንደሚጨነቅ ሃይማኖትን እንደሚለውጥ እንደሚክድ ስለሚያውቅ እግዚአብሔር አምላክ ጽና እያለ ሲያስተምረው እኔ እስከ ሞት ድረስ እከተልሃለሁ፣ ለእስራትም ለሞትም ቢሆን ወደኋላ አልልም ብሎ ለክርስቶስ ቃል ገባ። ክርስቲያኖች የገባው ቃል ኪዳን እስከ ሞት ድረስ እከተልሃለሁ የሚለው በጣም ታላቅ ቃል ነው። ክርስቲያኖች በጣም ታላቅ ቃል ማለት ነው። እስከ ሞት ድረስ ተመልከቱ። ስጋ የለበሰ ሰው እስከ ሞት ድረስ እታመናለሁ ወይም እከተላለሁ ማለት ከባድ ነው። ብትታሰር እታሰራለሁ፣ ብትሰደድ እሰደዳለሁ፣ ብትገረፍ እገረፋለሁ፣ ብትሞት እንኳ አብሬ እሞታለሁ ነው ያለው። ይሄ በጣም ይከብዳል። በእኛ ህይወት ላይ ብናስበው በተለይ በጣም ያስጨንቃል። ከታሰሩ ሰዎች ጋር ለመታሰር፣ ከተሰደዱ ሰዎች ጋር ለመሰደድ፣ ከተገረፉ ሰዎች ጋር ለመገረፍ፣ ከተራቡ ከተጠሙ ከተንገላቱ ሰዎች ጋር ለመገላታት፣ እየሞቱ ካሉ ወገኖቻችን ጋር ለመሞት በጣም አስጨናቂ ነው። ቅዱስ ጴጥሮስ እንደሚያስጨንቀው አላወቀም ነበረ ቃል ሲገባ። ኋላ ሲደርስበት ግን ተጨነቀ። እውነት እልሃለሁ እንደውም አንተ ዶሮ ሳይጮህ ገና በአንድ ሌሊት 3 ጊዜ ትክደኛለህ። እንኳን እስከ እስራት ድረስ ልትከተለኝ፣ እንኳን እስከ ሞት ድረስ ልትከተለኝ ገና ዶሮ ሳይጮህ በአንድ ሌሊት 3 ጊዜ ትክደኛለህ አለው ይላል። ያሳዝናል። ክርስቲያኖች በአንድ ላይ እየተነጋገሩ እስከ ሞት ድረስ አምናለሁ እታመንልሃለሁ ይላል። ክርስቶስ ደግሞ 3 ጊዜ ትክደኛለህ አለው። አጠር ሳደርገው ይህን እየተነጋገሩ ለፍርድ ወደ አደባባይ ክርስቶስ ሲሄድ ቅዱስ ጴጥሮስም እንዳለው ይከተለው ነበረ። ተከትሎት አደባባይ ላይ ሲደርሱ እሳቱን አንድደው ዙሪያውን ከበው የሞቁ ሲነጋገሩ አንድ ታናሽ ብላቴና አየችውና አንተም የገሊላዊ ሰው ነህ፣ የክርስቶስ ተከታይ ነህ ብላለችው። ቅዱስ ጴጥሮስ አንቺ ሴት የምትይውን አላውቅም ብሎ ካዳት ይላል። እግዚአብሔር ከግደት ይጠብቀን። በእውነቱ አላውቅም አላት። ሁለተኛ ደግሞ ጥቂት ከቆዩ በኋላ አንዱ ሰው አየና አይ ይሄን የገሊላ ሰው ነው፣ ገሊላዊው ኢየሱስን ይመስላል፣ የእሱ ተከታይ ነው አለ። አራንተ ሰው የምትለውን አላውቅም አለና አሁንም ሁለተኛ ካደው ይላል። ከዚያ ለሶስተኛ ጊዜ ቆይቶ የአንድ ሰዓት ያህል መጠነ አሃት ሰዓት 1 ሰዓት ታህል ቆይቶ አንዱ ደግሞ አይ ይሄም ዝም ብሎ ነው እንጂ ከኛ ወገን አይደለም፣ ከኛ ማህበር አይደለም፣ ገሊላዊ ነው፣ ክርስቶስን ተከትሎ የመጣ ነው፣ ክርስቶስን የመሰለ ነው ብሎ ሲለው ስለምትለኝ ነገር ሁሉ አላውቅም፣ የምትለኝን ሰው አላውቅም ብሎ ካደው ይላል። እግዚአብሔር በድጋሚ ከክደት ይጠብቃል። ቅዱስ ጴጥሮስ እስከ ሞት ድረስ ታምንልሃለሁ ነበር ያለው። ለምን ካደው ካለ ክርስቲያኖች አያችሁ ሰራዊት የሆነች ስጋን ለብሰናል። የሚፈራ ስጋን ስለለበስ ቀድሞ የተናገረው ኃይለ ቃል በእውነት ተገልጦ ሲመጣ ደነገጠ፣ ተጨነቀ።
የእሱ ላይ ብልማ ሊገርፉኝ ሊሰቅሉኝ አይደለም ከእሱ አስቀድመው ሊገሉኝ ይችላሉ በማለት በስጋት በፍራቻ በጥላቻ አላውቅም ብሎ ካደ። የዚያን ጊዜ ቅዱስ እግዚአብሔር አምላካችን ወደ ቅዱስ ጴጥሮስ ዘወር ብሎ ተመለከተው ይላል። እግዚአብሔር ዘወር ብሎ በተመለከተው ጊዜ ቅዱስ ጴጥሮስ ደግሞ 3 ጊዜ ትክደኛለህ፣ ዶሮ ሳይጮህ ትክደኛለህ ያለው ያንን ኃይለ ቃል አሰበ ይላል። ያንን ኃይለ ቃል ሲያስብ እንደገና ወበከየ ጴጥሮስ ወፂኦ አፍአ ብካየ መሪረ ቅዱስ ጴጥሮስ ወደ ውጭ ወጥቶ ካሉበት ራቅ ብሎ መራራ የሆነ ልቅሶን አለቀሰ ይላል። እግዚአብሔር ከልቅሶ አሁንም ይሰውራል። ለምን አለቀሰ? ያ 3 ጊዜ ትክደኛለህ ያለው ትዝታው ነው። ያንን ስላሰበ ነው ምርር ብሎ አለቀሰ ይላል። እና የቅዱስ ጴጥሮስ እንባ አሁን የንስሐ እንባ ነው። እግዚአብሔርም ደግሞ እንባውን ተቀብሎታል ማለት ነው። በእውነት ሐዘናችንን እንባችንን ሁሉ እግዚአብሔር አምላክ ይቀበላል። መቼም እርግጠኛ ነኝ በዚህ ጊዜ ለክፋት ብዙ የሚጸልይ ይኖራል ብዬ አላስብም። ለጊዜው ልንነጋገር እንችላለን፣ ለጊዜው ልንተነኳኮል እንችላለን። ግን እንጃ ነኝ ይሄ በዚህ ሰዓት እንደው ስለ ክፋት የሚጸልይ ሰው ካለ ይሄ ከፈሮን ያልተሻለ ነው ማለት ነው። ከነ ናቡከደነፆር ያልተሻለ ነው። ክርስቶስን ከሰቀሉት ከአይሁድ ያላነሰ ያልተሻለ ነው ማለት ነው። ስለዚህ ቅዱስ ጴጥሮስ አልክድህም ብሎ ተመክቶ ስለነበረ የእሱን ማለትም ሕሊናውን እውቀቱን ለራሱ እግዚአብሔር እንደሰጠው አይደለ ከራሱ እንዳመነጨው አድርጎ በራሱ ስለተመካ በእምነቱ ስለተመካ። በነገራችን ላይ በእምነት መጽናት ነው እንጂ መመካት አይጠቅምም። ክርስቲያኖች በእምነታችን መመካቱ አይጠቅም፣ ሊጥለንም ይችላል። እንደና አባ ጳኩሚስ ማለት ነው። እንደው አባ ጳኩሚስ የሚባል መነኩሴ አለ። ሲወድቅ ሲነሳ ሲሰግድ እንደው ላቡ ወርዶ ምድሩን እስከሚያረሰው ጭቃ እስከሚሆን ድረስ ሰገደ። ክርስቶስ ተገልጾ እንደው አባ ሆይ ለምንድን ነው ግን እንደዚህ ብለህ እንደዚህ ሆነ የምትሰግደው እንደዚህ የምትንገላታ? ለአንተ ብያለሁ። ለማን? ለክርስቶስ ማለት ለአንተ ብያለሁ። ለእኔ ብለህ? አዎ። ከዚያ ተሰቅሎ እንደገና ተገልጾ ሲታየው ጌታ ኢየሱስ ክርስቶስ ሆይ ይቅር በለኝ፣ አንተማ ተሰቅለህልናል ለራሴ ብዬ ነው እንጂ ብሏል። እና ትምክህት አለ። ትምክህት አይጠቅምም ማለት ነው። ትዕቢት አይጠቅምም። መመካት ሳይሆን መጽናት በሃይማኖት ግን ተስፋ አለው ማለት ነው። ርስትን ያወርሳል ማለት እና ቅዱስ ጴጥሮስ የሚመካ ስለነበረ ትምክህተኛ ስለነበረ ኋላ ቆይቶ በዮሐንስ ወንጌል ምዕራፍ 21 ላይ ቁጥር 15 ጀምረን ስንመለከት ወንድረመቱ ይቤሎ ኢየሱስ ለስምዖን ጴጥሮስ ምሳ ከበሉ በኋላ ጴጥሮስ የተባለ ስምዖን የተባለ ጴጥሮስን ጌታ ኢየሱስ ክርስቶስ እንዲህ አለው ይላል። ምን አለው? ታፈቅረኒኑ ስምዖን ጴጥሮስ ታፈቅረኒኑ ፈድፋደ ትወደኛለህ ሆይ ብሎ ጠየቀው ይላል። ትወደኛለህ ሆይ? አሁን ክርስቶስ ሁላችንንም ትወዱኛላችሁ ሆይ ብሎ ቢጠይቀን መልሳችን ምንድን ነው? እስኪ እናቶች ልጠይቃችሁ፣ ትወዱኛላችሁ ሆይ ብላችሁ ክርስቶስ መልሳችሁ ምንድን ነው? ትወዱታላችሁ? የለም። እሺ ወንዶች ትወደኛለህ ሆይ ወይም ትወዱኛላችሁ ሆይ ብሎ ቢጠይቃችሁ ምንድን ነው የምትመልሱት? አዎ ነው አይደል የምትሉ? ጥሩ። እንግዲህ ሁላችንም ክርስቶስን እንወደዋለን ነው የምንል። ከወደድነው ነው አሁን ጥያቄው። ከወደድነው ክርስቶስ ምን ይላል በዮሐንስ ወንጌል ላይ? እመሰ ታፈቅሩን ይጥቀሙ ትእዛዝዬ፣ ከወደዳችሁኝ ትእዛዜን ጠብቁ ይላል። አሁን ተመልከቱ፣ ከወደዳችሁኝ ምን ጠብቁ? ትእዛዜን ጠብቁ። ትእዛዙን እየጠበቅን አይደለም። እንግዲህ ታውቁታላችሁ። ክርስቶስን ከወደድን እርስ በርሳችሁ ተፋቀሩ ነው። ትእዛዜን ጠብቁ ነው። እንግዲህ ትእዛዙ ምንድነው? እርስ በርሳችሁ ተዋደዱ ነው። እርስ በርሳችን አሁን እኛ ምን አይጥና ድመት ሆነናል እኮ። እውነቴን አልሆነንም? ሆነናል። እንደው አላመቸን እያለ ነው እንጂ አንዳንዶቻችን ማለት ተንክሻ ራሱ ብንይዛቸው ደስተኛ እኮ ነን። የሆነ ኃይለ ቃል ሲናገሩን ማለት ነው። ይሄ አሁን ክርስቶስን ወዳለሁ አይሰድም እንደዚህ የሚያደርግ ሰው ማለት ነው። ቤተሰቡን የሚሸጥ ትውልድ ማለት ነው። ወገኑን የሚሸጥ ትውልድ ይሄ ክርስቶስን ይወዳል? በታምር ሊሆን አይችልም። እውነቴን ነው።
እና ቅዱስ ጴጥሮስም ምን አለው? ትወደኛለህ ያለው ቅዱስ ጴጥሮስም ትወደኛለህ ያለው ዋናው ዓላማ ምንድነው ካላችሁኝ ቀድሞ ትዕቢት ስለነበረው እስከ ሞት ድረስ እከተላለሁ ስላለ ይሄ ሰው አሁንም እንደዚህ ሆነው እንዴ ብሎ በለበሰው ሥጋ ማለት ነው። በባህሪው ያውቀዋል የልቡን። ለምን ይፈትን ልበው ኩልያተ እግዚአብሔር እግዚአብሔር ልብንም ኩላሊትንም ይፈትናል ይመረምራል ያውቃል ይላል ዳዊት ቅዱስ ዳዊት። ስለዚህ ቅዱስ ጴጥሮስን ሲጠይቀው ቅዱስ ጴጥሮስ ምን አለ? ወይቤሎ እወግዮ ከመ አነ አፈቅረከ አንተ ተአምር፣ ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለው ይላል። አሁን ስልጣኑን ለማን ሰጠ? ለእግዚአብሔር ሰጠ። ልቡን ለማን ሰጠ? ለእግዚአብሔር ሰጠ። ቀድሞ እስከ ሞት ድረስ እከተልሃለሁ ብሎ በትዕቢት የወጠረውን አንደበቱን አሁን ግን ለእግዚአብሔር ሰጠ። ከዚያ አንተ ታውቃለህ እንደምወድህ ሲለው ስልጣኑን ለክርስቶስ ሲሰጥ በጎችን ጠብቅ አለው ይላል። በጎች ማን ናቸው? ሽማግሌዎች ናቸው፣ ባልቴቶች ናቸው፣ አዛውንቶች ማለት ነው። በጎችን ጠብቅ አለው። ሁለተኛ ደግሞ ስምዖን ጴጥሮስ ሆይ ታፈቅረኒ ኑፈታ በእውነት ትወደኛለህን ብሎ ጠየቀው ለሁለተኛ ጊዜ። አሁንም ቅዱስ ጴጥሮስ እንደመጀመሪያው እንደምወድህ አንተ ታውቃለህ ብሎ መለሰለት። ከዚያ ምን አለው? ጠቦቶችን ጠብቅ አለው ይላል። ጠቦቶች የተባሉ ወጣቶች ናቸው ክርስቲያኖች። ወጣቶችን ጠብቅ፣ አስተምራቸው፣ አጽናቸው፣ ወደ ስህተት እንዳይሄዱ፣ የእግዚአብሔርን ትእዛዝ እንዳይሽሩ ወጣቶችን አስተምራው። ኋላ ደግሞ ሶስተኛ ጠየቀው። ጥያቄው ይኸው ነው፣ ትወደኛለህ ወይ ነው። አሁን እኔ እንደምወድህ አንተ ታውቅ የለ እኔን ሳትጠይቅ አንተ ታውቃለህ እንደምወድህ። ስለዚህ እንደምወድህ አንተ ታውቃለህ ብሎ አሁንም መለሰለት። ከዚያ መጨረሻ ላይ ምን አለው? ግልገሎችን ጠብቅ አለው ይላል። ምኖችን አለው? ክርስቲያኖች አቤት ግልገሎችን፣ ህፃናቱን ጠብቅ። ህፃናቱ በሃይማኖት ጸንተው በትምህርት ምሁራን ሆነው እንዲያድጉ እነሱን አስተምራቸው፣ እነሱን ምከራቸው፣ እነሱን ገስጻቸው። ህፃናት እኮ እንደነገርናቸው ናቸው አይደል? ህፃናት ክፋትን ስናስተምራቸው ያንን ይዘው ነው የሚያድሩ። ጸብ ስናስተምራቸው፣ ፍቅር ስናስተምራቸው ፍቅርን እንዲያዙ ነው የሚኖሩ። በቃ ህፃናቱን አስተምራቸው ብሎ ይህንን ሶስቱን ጥያቄ ጠይቆ ሶስቱን ህፃናቱን፣ ወጣቱንና አይሩጉን እንዲያጸና፣ እንዲያስተምር፣ እንዲጠብቅ ለቅዱስ ጴጥሮስ ሰጥቶታል ማለት ነው። ይሄ ለምን ተሰጠው ከተባለ ፈቃዱን የእግዚአብሔርን ፈቃድ ቅዱስ ጴጥሮስ ለእግዚአብሔር ስለሰጠ ነው ማለት ነው። ትንቢተ ሕዝቅኤል ምዕራፍ 37 ላይ ቁጥር 1 ጀምራችሁ ስትመለከቱ ምን ይለናል መሰላችሁ? ሕዝቅኤልን ይዞ የሰው ልጅ ሆይ መጀመሪያ ወደ መስክ ወደ ሸለቆ ይዞት ሄደ ይላል። ቅዱስ ሕዝቅኤልን ነቢዩ ሕዝቅኤልን ይዞት ሄዶ ጅማት የሌላቸው፣ ስጋ የሌላቸው፣ ቆርበት የሌላቸው ነጫጭ የሆኑ አጥንቶችን አሳየው ይላል። ነጫጭ የሆኑ አጥንቶችን ዝም ብለው በሜዳው የተከሰከሱ ማለት ነው አሳየው። ዛሬም እኮ እግዚአብሔር አምላክ በእውነት እኛ ለእሱ አልገባ ብለን ነው እንጂ እሱ ለእኛ ይገባል። እሱ ለእኛ እንደሚገባ ተገልጾ አሁን አንድ አባት ወይም አንድ እናት ይዞ በበረሃም ይሁን በሸለቆም ይሁን በሜዳ የወደቁ የወንድሞቻችን የወገኖቻችን አጥንት እያሳየ በእውነት ልናዝን እንችል ነበረ። ግን አላየንም። ዝም ብለን በወሬ ብቻ ማለት ነው። በወሬ ብቻ ስላላየን እየተነጋገርን አይን ባይን ስላላየ ሲሞቱ እርግጥ ነው እያየን ነው፣ ስንቀብራቸው እያየን ነው። ግን ሕዝቅኤልን ያሳየው እንደዚህ አይደለም። ነጫጭ የሆኑ አጥንቶችን አሳየ ይላል። በጣም ደነገጠ ሕዝቅኤል። ከዚያ ምን አለው እግዚአብሔር? የሰው ልጅ ሆይ አለው እነዚህ አጥንቶች ሕያዋን ይሆናሉ ወይስ አይሆኑም አለው ይላል። ጌታ እግዚአብሔር ሆይ ሕያዋን እንደሚሆኑ ወይም እንደማይሆኑ አንተ ታውቃለህ አለው ይላል። ቁጥር 3 ላይ ስትመለከቱ አንተ ታውቃለህ። ከዛ ትንቢት ተናገር አለው። እግዚአብሔር መንፈሱን አሳደረበት። እናንተ አጥንቶች ሆይ ትሰበሰባላችሁ፣ በጅማት ትያያዛላችሁ፣ ስጋ ትለብሳላችሁ፣ ቆርበት ትሸፈናላችሁ አለ። ትንቢት ተናገረ። እንዳለው ሁሉ ስጋ ለበሱ ይላል። ኋላ ደግሞ በነፋስ ላይ ትንቢት ተናገር አለው። ነፋስ ሆይ ከአራቱ ማዕዘንና በእነዚህ
ስጋዎች ላይ እስበልባቸው ሕይወት ይኖራቸዋል ብሎ ትንቢት ሲናገር ዕለቱን ነፋስ ከአራቱ ማዕዘን መጣና እባለባቸው እንደኛ ሕያዋን ሆኑ ይላል። በእውነት የሞቱ ወገኖቻችንን በስጋ ያይደለ በነፍስ ሕያዋን ያደርገልን እግዚአብሔር አምላካችን በቸርነቱ። ሕዝቅኤልን እውቀቱን ለማንሰጠ ለእግዚአብሔር፣ ጴጥሮስን ለማንሰጠ አንተ ታውቃለህ ለእግዚአብሔር ሰጠ። ወገኖቻችን በሁለመናው በሀብት በንብረታችን በጤናችን ይሁን በጉልበታችን ይሁን በእውቀታችን ይሁን በምንም አይነት በማንኛውም በዓለም ዘርፍ ሁሉ ያለ ስራ በዚያ ሁሉ ሰው ለእግዚአብሔር ስጡ። አንመካበት። እውነት እንጎዳበታለን፣ አንጠቀምበት። በጣም እየጎዳ ያለ ትዕቢት ነው። እኔ አውቃለሁ ማለት ነው። እኔ አውቃለሁ ማለት ነው። ከዚህ የበለጠ ኃጢአት የለም በእውነት ከሆነ ከዚህ የበለጠ እና ወጣቶችንም ሕፃናቱንም አይሩጉንም እንዲያስተምር አንድ ካህን ቅዱስ ጴጥሮስ ማለት ነው ተሰጥቶታል። የቅዱስ ጴጥሮስን አሰር የተከተሉ ካህናት ነው አሁንም እያስተማሩ ያሉ ማለት ነው። የቅዱስ ጴጥሮስን ዛሬም ላይ አንድ ካህን የማያስተምራችሁ ከሆነ ምዕመናን አስተምረን ብላችሁ ያዙት። ምን ያደርጋል ታዲያ ካላስተማራችሁ? እውነቴን ነው። ምናልባት አቅመ ደካማ ቢሆን ባያስተምራችሁ ወክሎ ማስተማር ስለሚችል ማለት ነው። ሁሌም ነው የምነግራችሁ። እርግጥ ነው እዚህም ትማማራላችሁ፣ እናንተም በእውቀት የበለጸጋችሁ ናችሁ። ውዳሴ ከንቱ ግን እንዳይሆንባችሁ። ግን ዋናው መማሩ ሳይሆን በሕይወት መኖሩ፣ ትምህርቱን ወደ ሕይወት ቀይሮ በሕይወተ ሥጋ ኖሮ በሕይወተ ነፍስም እንድንኖር መሆን ማለት ነው። እና ቅዱስ ጴጥሮስ እየዞር ካስተምር ተብሎ እሊህን ሶስቱን ተሰጥቶታል ማለት ነው። ስለዚህ ዛሬም በእውነት ካህናቱ እርግጥ ነው ያስተምራሉ፣ ይመክራሉ፣ ይገስጻሉ ማለት ነው። በቃ እንዲያስተምሩ እየዞሩ እንዲያስተምሩ ነው። እየዞሩ እንዲበሉ ስልጣን አልተሰጣቸውም። እየዞሩ እንዲበሉ ስልጣን የተሰጠው ካህን የለም። እየዞረ እንዲያስተምር ነው። ምክንያቱም ያ አንድ ካህን ያዘው መስቀል ቅዱስ ጴጥሮስ የጨበጠው መስቀል ነው። ቅዱስ ጴጥሮስ ጨብጦት አልቀረም፣ ቁልቁል ተሰቅሎበታል። ቅዱስ ጴጥሮስ ቁልቁል የተሰቀለበትን መስቀል ይዞ ዛሬ እንጀራ መብያና መበያ ሊያደርግ ስለማይችል ማለት ነው። ይህንን ስላችሁ እንደ ስጋዊ አስተሳሰብ ነው እንጂ የሰራ እንደሚበላ የሚያበራየውን በሬ ያታፈነው ነው የሚል ግን ምግቡ ይለያያል ለማለት ያህል ነው። ስለዚህ አንተ ታውቃለህ እግዚአብሔር አምላካችን ኃጢአት ሳንሰራ ኃጢአት ልንሰራ ስንል ወይም ገና የምንሰራውን ኃጢአት የሚያውቅ ስለሆነ ኋላም ደግሞ ሰርተን ደግሞ ተመልከቱ ኃጢአቱን ሳንሰራው ያውቃል። ሰርተን ደግሞ እንደገና ይህንን ሰራው ብለን ስንጠገው ደግሞ እንደ ሕፃን ይቀበለናል ማለት ነው። እንደዚህ ያለ አምላክ ነው በእውነቱ ማለት ነው። እና ሕፃናቱን በእውነት አስተምሯቸው፣ ምከሯቸው። ክፋትን፣ ተንኮልን፣ ሴራን፣ አመፅን እንደዚህ እንደው አታስተምሯቸው። አሁን ሕፃናቱን አሁን ስትለቋቸው ወዲያ ወዲህ ይላሉ አይደል? ያዝ ካረጋቸዋቸው ግን ቁጭ ነው የሚታው እንጂ እንደዚህ ግም ነው ምናምን ካላቸዋቸው ሰጥ ነው የሚሉ። ለምን ሲሰሙ በቃ አይምሯቸው ከእግዚአብሔር ጋር የመያዝ አቅም አለው ማለት ነው። ጥሩ ኔትወርክ እንግዲህ የሕፃናት አይምሮ ነው ከእግዚአብሔር ጋር የሚገናኝ ማለት ነው። እና ዝም ብላችሁ ጥያቄ ሲጠይቋችሁም ዝም አትበሉ። እንደዚህ ነው እያላችሁ እንዲመለስላቸው ማድረግ አለባቸው። አንድ የሆነ ሕፃን ጠይቋል እኮ ጥያቄ ምን የሚል ነው? እግዚአብሔር እንዴት ያለ ነው? እግዚአብሔር ማንን ይመስላል እያለ አባቱ ሲመልስ ቆየ። ከዚያ ብዙ ጥያቄ ጠይቆ ከመለሰ በኋላ ግን እንደው እግዚአብሔር አባዬ በየት ነው የሚኖር ብሎ ጠየቀው። ከዚያ በሰማይ ነው አለ። በሰማይ ነው እዛ አባዬ አለ። አሁንም ጥያቄ ጠየቀ። ሰማዩ ቢነደድስ አለው። እንደገና ምን ቢልስ? ሰማዩ ቢነደድስ? የዚያን ጊዜ ምን ይመልሳል? ዝም በል ይሄንን ምን ዛሬስ ደግሞ ተነሳበት ደግሞ ምኑን አመጣብኝ ምን ይዘበዝበኛል ብሎ በዚሁ እንደዚሁ አዳፍቶ ምላሽ አሳጥቶ ሕፃኑ ኮስትሮታል ማለት ነው። ግን ይሄ ሕፃን አይምሮ እንዲረካ ከሌላ ጋር ጠይቆ ከመምህራን ከአባቴ ጋር ተነጋግሮ መመለስ ይችላል። እና የሕፃናቱ አይምሮ እስከ ጽራርያም ድረስ የደረሰ ነው ማለት ነው። አሁን የአንዳንዶቻችን አይምሮ ጠፈር የሚታየው ሰማይ አይደለም ጠፈር ነው የሚባል። ከዚያ ቀጥሎ ነው ሰማይ፣ ከዚያ ቀጥሎ እያለ 7 ሰማያት አሉ ከዚህ በላይ ማለት ነው። ከ7 ሰማያት በላይ ያለው ነው ጽራርያም የሚባል። እስከዚያ ድረስ የሕፃናት አይምሮ ይሄዳል። አንድነት ሶስትነት ያሉ ጽራርያም ስለሆነ ማለት ነው። እዚያ ድረስ ይመለከታልና የሕፃናቱን አይምሮ በአጭሩ አለማደፍረት ማለት ነው። ስለዚህ እግዚአብሔርን አንተ ታውቃለህ ብለህ ሁለንተናችንን ሕይወታችን በእግዚአብሔር ሰጥተን ሕፃናቱን ወጣቱን አይሩፉንም ደግሞ ባለን አቅም እንድንመክር እግዚአብሔር አምላካችን ይፍቀድልን። አንተ ታውቃለህ። ዮሐንስ ወንጌል 21 ቁጥር 16 ያስተማረን እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን።
መምህራችንን ቃሎት ያሰማልን። አሜን። ተሳልን ተሰማትን ያጓርሱልን። የአገልግሎት ዘመናቸውን ያርዝምልን። የራቀውን አቅርበው የረቀቀውን አጉልተው ለአስተማርን በድጋሚ ቃሎት ያሰማልን። አሜን። ተሳልን ተሰማትን ያጓርሱልን። የአገልግሎት ዘመናቸው